ያመጣሁት ሀሳብ ምንድነው? ሰዎች በእኛ ላይ እንዲተማመኑብን ምን ማድረግ አለብን? እኔ እህቶቼ፣ ወንድሞቼ፣ ቤተሰቦቼ በእኔ ላይ እምነት እንዲጥሉብኝ ምን ማድረግ አለብኝ ስንል የመጀመሪያው ቁጥር 1 የገባነውን ቃል መጠበቅ ነው። እንግዲህ የገባነውን ቃል በምንጠብቅበት ጊዜ ሌሎች ሰዎች ብዙሪያችን ያሉ ሰዎች እኛ ላይ ያላቸው እምነት ከፍ ያለ ነው የሚመጣው። ስለዚህ ሁላችንም የገባነውን ቃል ማክበር አለብን ማለት ነው። ይዛችሁኛል? ቁጥር 2 ከኛ የሚጠበቅብንን ግዴታ አሟልተን መገኘት ነው። ለምሳሌ ግዴታ ስንል እንደተቀለ በቤት ውስጥ ለምሳሌ የተለያዩ ኃላፊነቶች አሉብን። እነዛን ኃላፊነቶችን መወጣት ለምሳሌ በስራ ቦታ ሊሆን ይችላል። ቤት ውስጥ ለምሳሌ ልጆች የተሰጣቸውን ስራ በአግባቡ ከሰሩ ወላጆች በእነሱ ላይ እምነት ይኖራቸዋል። ስለዚህ ሁለተኛው ሰዎች በእኛ እንዲተማመኑ ማድረግ ያለብን ነገር ምንድነው? ከኛ የሚጠበቀውን ግዴታ አሟልቶ መገኘት ነው። ሶስተኛ አንድን ስራ በአቅማችን ልክ መስራት ነው። አንድን ስራ በአቅማችን ልክ መስራት ስንል ለምሳሌ እኔ ታላቅ ወንድሜ አንድ ባልዲ ውሃ ይዘና ብሎ ቢያዘኝ ያው እኔ እንኳን ትንሽ ፈርጠም ያልኩ ስለሆንኩኝ አንድ ህፃን ልጅ የ7 አመት ህፃን ልጅ ታላቅ ወንድሟ ውሃ አምጣልኝ በባልዲ ቢለው ያንን ውሃ አንጠልጥሎ ይዞ ሲሄድ ቢወድቅ አሁን ወንድሙ በቀጣይ ያንን በባልዲ ውሃ አምጣልኝ ብሎ አያዘውም። ምክንያቱም ይህ ወንድሙ ታናሽ ወንድሙ በአቅሙ ልክ መስራት ስላልቻለ። ስለዚህ ስራዎችን ስንሰራ ማድረግ አለብን ማለት ነው። በአቅማችን ልክ መስራት አለብን ማለት ነው። ሌላው አራተኛው ነገር ለራሳችን ባህሪ ተጠያቂ መሆን ነው። የአጠቃቀማችን ሊሆን ይችላል። በተለያዩ ኃላፊነት ውስጥ የምንሰራቸው ስራዎች ሊሆን ይችላሉ። እነዚህ ስራዎች እኛን የምናሳየው ማንኛውም ባህሪ ራሳችን ተጠያቂ መሆን። ተጠያቂነትን ለመራቅ የተለያዩ ምክንያቶችን አለማቅረብ። ስለዚህ ለምንፈጽመው ድርጊት ለራሳችን ባህሪ ሁላችንም ተጠያቂ መሆን ይኖርብናል ማለት ነው። እና አምስተኛው ደግሞ መልካም ነገሮችን በማድረግ ምስጋና መቀበል። ለምሳሌ እኔ ከዕለታት አንድ ቀን ምን አጋጠመኝ መሰላችሁ? 6ኛ ክፍል ተማሪ ሆኜ ያለው ሰዓት በጣም እየሮጥኩኝ ወደ ትምህርት ቤት በምሄድበት ወቅት አንድ እናት በጣም ተቸግረው ደክመው ብዙ ዕቃ ይዘው ነው ያገኘኋቸው እና ከዛ እሳቸውን ያንን ዕቃ ተቀብዬ ትንሽ እኔ አብረውኝ በእኔ መንገድ እስከሚሄዱበት ርቀት ድረስ አገዝኳቸው ማለት ነው። ይሄ ለምሳሌ ለማጋነን ሳይሆን እኔ ከእውነተኛ ህይወቴ ያካፈልኳቸው ነገር ነው። ስለዚህ ይህንን ነገር መልካም ነገር ስንል አንደኛ ማህበራዊ ኃላፊነታችንን እየተወጣን ነው። አካባቢ ማህበረሰብ ውስጥ ስንኖር በአቅማችን ልክ መስራት፣ ማህበረሰባችንን ማገልገል ከኛ የሚጠበቅ አንዱ ማህበራዊ ኃላፊነታችን ነው ማለት ነው። ስለዚህ እኛ በዙሪያችን ላሉ ሰዎች መልካም ነገሮችን የምናደርግ ከሆነ እነዛ ሰዎች በእኛ ላይ ሌሎች ሰዎች ያን ስራችን የሚያዩ ሰዎች በእኛ ላይ ጥሩ እምነት ይኖራቸዋል። ሌላው 6ኛው ደግሞ እኛ ሌሎች ሰዎች በእኛ ላይ እንዲተማመኑ ማድረግ ያለብን ስህተታችንን መቀበል ነው። የብዙዎቻችን ችግር ምንድነው? ስህተታችንን አንቀበልም። ወደ ፋጡማ፣ ወደ ከድጃ፣ ወደ ከበደ፣ ወደ መሐመድ ማላከክ እንወዳለን። ይሄ መሆን የለበትም። እኔ ካጠፋው በስተቴ ባጠፋው ጥፋት ይቅርታ መጠየቅ አለብኝ። ከዛ ውጭ እኔ ስህተት ሰርቼ ስህተት የማልቀበል ከሆነ ወይስ እኮ ምን ሰግጥ ይባል ይችላል። ወይም ደግሞ አክቲቭ፣ ፓሲቭ እና አግሬሲቭ የሚባሉ ሰዎች 3 የሰዎች ባህሪያት አለ። እሱ እኮ አግሬሲቭ ነው ይባላል። እና ከእንደዚህ አይነት ነገሮች ራሳችንን መቆጠብ አለብን። ሌላ ለቤተሰቦቻችንና ለአሳደገን ማህበረሰብ አስተዋጽኦ ማድረግ ነው። እንግዲህ ለቤተሰብ አስተዋጽኦ ማድረግ ሲባል ቤተሰቦቻችን ለምሳሌ እንጨት ሸጠው፣ ውሃ ቀድተው፣ እንጀራ ጋግረው፣ የቀን ስራ ሰርተው ላስተማሩን ወላጆቻችን ክብር መስጠት። ከዛስ ከቻልን እኛ ከበረታን ኢኮኖሚካሊ እነሱን ማገዝ መቻል። ስለዚህ ይህ አንዱ ለቤተሰብ አስተዋጽኦ ማድረግ። ለአካባቢ አስተዋጽኦ ማድረግ ስንል ደግሞ በአካባቢያችን በጣም ብዙ ድሆች፣ ምስኪኖች፣ አሳዳጊ የሌላቸው ህጻናቶች የዕለት ጉርስ ዳቦ
መግዣ የሚለምኑ በየመንገዱ እንደምታውቁት እነዚህ ከቻልን ለነሱ ማገዝ፣ ዙሪያችን ያለው ማህበረሰብ ተቸግሮ ከሆነ በችግሩ ጊዜ መድረስ። ስለዚህ ይህ ማድረግ አንዱ ሰዎች በእኛ ላይ እምነት እንዲኖራቸው ያደርጋል ማለት ነው። ስለዚህ ሰዎች በእኛ ላይ እንዲተማመኑብን ለቤተሰብና ለማህበረሰብ አስተዋጽኦ ማድረግ ስንል ቀለል አድርገን ይሄን ይመስላል። ስላዳመጣችሁን እናመሰግናለን።